الله والصلاة والسلام على رسول الله صلى الله عليه وآله وسلم. وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا. أهنم بمعيز وإذا قيل لهم هؤلاء المنافقون النفعيون ግዛዊ ጥቅም አሳዳጅ ሆኑ እነዚያ አጣላዎችና አስመሳዎች በመላሳቸው ባንተና በመቀደምትን ኪታቦች አምነናል ካሉ በኋላ እንግዳውማ እንዳላችሁ ታምናችሁ ከሆነ ተዓለው ኢላ ማ አንዘለላህ አላህ ወዲያወረደውና ወዲያመናችሁበት መለኮታዊ ሥርዓት ንቶሎ በአላህ ሸሪዓ እንዳኝ ተብለው ሲጠሩ ወኢለ ረሱል ወደ ኻተመ ረሱል ደግሞ ንቶሎ የአላህ መልእክተኛ ይዳኙን ተብሎ ጥሪ ሲቀርብላቸው ረአይተል ሙናፊቂነ የሱዱን አንከ ሱዱዳ እነዚህን አስመሳይና አታላይ የሆኑትን ሰዎች ከዚህ ግብዣ ወደ ኋላ ሲያሸገሽጉ ታያቸዋለህ። ማሸግሸግን ያሸገሽጋሉ ይሸሻሉ ከሐቅ ይላል። የተለያየ ምክንያት ፈጥረው ተዛ ነገር ለማሞሽለክና የነሱ መሰል ወደ ሆኑ ግዚያዊ ጥቅም አሳዳጅ አታላይ ዳኞች ሄደው ሊያስፈርዱ ይፈልጋሉ ማለት ነው። ይሄ ደግሞ የሰይጣን አካሄድ ነው። አንድ ሰው ሙእሚን ነኝ ካለ ኢማኑ፣ ሀብትህ፣ ጉልበትህ፣ ህይወትህ፣ ሁሉ ነገር ገንዘብህ ለአላህ መገዛት አለበት። በአላህ ህግ ነው መመራት ያለበት። ግን አንድ ጥቅም በሚመጣብህ ጊዜ ወይም አንድ ጉዳት በሚያሰጋህ ጊዜ የአላህን ፍቃድ ጥለህ በሌላ ነገር ለመዳኘት የሚያምርህ ከሆነ ይሄ እምነት ዋጋ የለውም ማለት ነው። ተዓለው ኢላ ማ አንዘለላህ ኢላ ሸርዒላህ ማለት ነው። አላህ ያወረደው ለማንም የማያደላና የማያጋድል የሆነው ሚዛናዊ እስላማዊ ህግ አለና ወደዛ ንቶሎና በሱ እንዳኝ ቢፈርድብኝም ቢፈርድልህም በሱ እፈልጋለሁ ሲል አንደኛው ሌላኛው በሱ አይደለም በሌላው በዘመናዊ ህግ እንዳኝ ይላል ማለት ነው። በአሁኑ ጊዜ ሙጅተማዓችን በጣም ትልቅ ፈተና የወደቀው በዚህ ነገር ነው። በተለይ በሴቶችና በወንዶች ጉዳይ በመሬት ነክ ጉዳይ ሀገራችን በሚጣላ ጊዜ ሁለት ፍርድ ቤት አድርገዋል አውቀው ማለት ነው። እና ሴቶችን ያው ይበድላል ብለው ዙረው ወቡህታንን እስላምን ይወነጅሉታል ያለ ስራው ማለት ነው። ለምን ቤተሰብ ለማፍረስ እንዲመቻቸው ማለት ነው። ስለዚህ ብትፈልጉ ያው በመደበኛ ዳኛ ብትከሱ እናስተናግዳችኋለን ይሏችኋል። ከፈለጋችሁ ደግሞ በሸሪዓችን ካላችሁ ባያው ተወሰነች መብት ተሰጥቷልና በፍችና በጋብቻ ዙሪያ ሸሪዓ ፍርድ ቤት ሄዳችሁ መዳኘት ትችላላችሁ ብለው ይሄን በር ስለከፈቱ ምንም ዲናቸውን የማያውቁ የዋሆች ከባሎቻቸው ጋር በሚጋጩበት ጊዜ ሸሪዓ ፍርድ ቤት ከሄዱ በሸርዑ መሰረት ምናልባት የምንፈልገውን ያህል መዝረፍ አንችልም ይሉና ወደዛኛው ፍርድ ቤት ይሄዳሉ ማለት ነው። ያነ ያ አላማ አላቸው እነሱ የአላህን ሸርዕ ማፍረስ ነው አንደኛው አላማቸው። የአላህን ሸርዕ ሰው እየራቀውና እየጠላው እንዲሄድ ወንድየውን ያለ ምንም ርህራሄ ምንም የማይገባትን ገንዘብ ገምሰው ይሰጧታል ማለት ነው። የዛ ጊዜ ጥቅም ያገኘው ይመስላታል እሷ ምን ታውቃለች። እና ለጓደኞቿ ለዘመዶቿ ሁሉ ትነግራለች። ከዛ በኋላ ሸሪዓ ፍርድ ቤት የሚባል ነገር እንዲጠላና እንዲወድቅ ለማድረግ ይሄን ሁን ብለው እያደረጉ ነው ማለት ነው። 2 ቀን 3 ቀን አድራ እድሜ ልኩን ለፍቶ ያፈራው ንብረት ለሁለት ገምሳ ትሄዳለች። ይሄን የሚሰጣት ማን ነው? የፍርድ ቤት ተብየው ማለት ነው። የአላህ ሸርዕ ግን መጀመሪያውኑ በሸርዑ ቢጋቡ ኑሮ መህር ነው የሚመድብላት። መህሩን የፈለገችውን ያህል መጥራት ትችላለች። ያን መህሯን ታለ በኋላ ፍችም ሲመጣ መህሯን መጀመሪያ ትጠይቃለች። ከፈለገ ደግሞ ጉርሻ የሚባል ነገር አለ፣ ሙትዓ የሚባል ነገር አለ፣ እሱን ይጨምርላታል። አለቀ። ይሄንን በመታረግበት ጊዜ ግን የተጎዳሁኝ የተበደልኩ ይመስላትና በአላህ ላይ አኩርፋ የአላህን ሸርዕ ረግጣ ሙስሊም ነኝ እያለች እየሰገደች እየጾመች እንደገና የሰውን ገንዘብ ለመዝረፍ ሲሆን ወደዛ ይከዳል ማለት ነው። እና ይሄ ቅብብሎሽ ነው ማለት ነው። አዳኡል እስላም ያመቻቹት ወጥመር ነው ሰዎችን ኩፍር ላይ እንዲወድቁ። ስለዚህ ወቀድ ኡሚሩ አን የክፍሩ ቢሂ ሊክዱበት የታዘዘውን ነገር እንዳውም ከአላህ ሸርዕ አስቀደሙትና አበለጡት። ለህም በሰይጣን አስተባባሪነት ነው። إذا قيل لهم تعالوا إلى ما أنزل الله إلى شرع الله المطهر ማንንም የማይጎዳና የማይበድል ሆነው ወደ ሚዛናዊ የአላህ ሸርዕ ነው ቶሎ ሲባሉ
ወኢለ ረሱል ወኢላ ሱነቲ ረሱልላህ እንዲሁም ደግሞ ንቶሎ ሲባሉ ረአይተል ሙናፊቂነ የሱዱና አንከ ሱዱዳ ይሄ ነገር ይከብዳቸውና ፊታቸውን አጨፈገው ወደ ኋላ ያሸገሽጋሉ የተጎዳን መስሏቸው ማለት ነው። ግን ቢያውቁ ኑሮ የተጎዱት አሁን ነው በእነሱ አካሃድ ለጀሃነም እየተዳረጉ ነው። ይሄንን እንግዲህ ያላወቁ ይወቁና ይጠንቀቁ በማለት አላህ Subhanahu Wa Ta'ala ያሰምርበታል ማለት ነው። ውጤቱ ምን ይሆናል? ለጊዜው የተጠቀምኩት መስሏቸው فكيف اذا اصابتهم مصيبه እንዲህ አይነት ሰዎች የሰውን ሐቅ ያላግባብ ለመዝረፍ የአላህን ሸርዕ ረግጠው የሚሄዱ ሰዎች ኢን አጅለና ወአጅላ የሙሲባ ሰለባ እንደሚሆኑ ነው። ነገ አደጋ ላይ ይወድቃሉ። የሰው ላብ የሰው ገንዘብ ያላግባብ ብትበላ ለጊዜው የፈረደ ቢፈርድልህ መርዝ ነው። በዱንያህም አይቀናህም። የሰውን ሐቅ ያላግባብ ተወሰድክ ማለት ነው ሙሲባ ላይ ተወድቃለህ። በአኺራም እንደዛው ነው። ስለዚህ መዘዙ ምን እንደሚሆን ሲጠቁም فكيف اذا اصابته مصيبه የአላህን ሸርዕ ትተው በሰይጣን የመመሪያ የበለጠ ጥቅም ለማግኘት የሚሄዱ ሰዎች ወደፊት በዚህ መዘዝ አንድ መከራና ችግር በሚደርስባቸው ጊዜ ምን ይበቃቸው ይሆን ይላል። አኪድ አንድ ቀን ለአደጋ መጋለጣቸው አይቀርም በዚህ ነገር ማለቱ ነው። ቢማ ቀስደመት አይዲህም እጆቻቸው ባሳለፉት ወንጀል ሳቢያ አንድ ሰው የእጁን አያጣም እንደሚባለው ደባ የሰራ ወንጀል የፈጸመ ዋለም አደረም አንድ ቀን አላህ Subhanahu Wa Ta'ala የሰራ ዋጋውን ሳይሰጠው አይቀርምና ያ ውጤት በሚመጣ ጊዜስ ምን ይበቃቸዋል? ለጊዜ ብልጥ የሆነና የተጠቀምን መስሏቸው እንዲህ ሲያደርጉ ነገ ግን በሰራው ስራ አንድ አሳር መከራት ያጋጥም ምን መልሳለህ ይላል አላህ Subhanahu Wa Ta'ala። ثم جاءوك يحلفون بالله እና ከዛ በኋላ የሰሩትን ሰርተው ያጠፉትን አጥፍተው አንድ ሙሲባ በሚደርስባቸው ጊዜ እንደገና እዕትዛር ሊያረጉ ወደ አንተ ይመጣሉ ይላል። በአላህ እየማሉ ወላሂ እኔ እኮ እንደዚህ ያረኩት እንደዚህ ለማለት ፈልጌ ነው፣ እኔ ሰውን ለመጉዳት አልፈልግም፣ ሐቅም ብቻ ነው ምናምን እያለ የተለያየ ምክንያቱን ይደረድራል ማለት ነው። ኢን አረድና ኢላ ኢህሳናን ወተውፊቃ እኛ የአላህን ሁክም ትተን ወደዛኛው የሄድንበት ምክንያቱ የአላህን ውሳኔ ለመናቅና ለመጥላት ሳይሆን አሉ በሰዎች መካከል ኢህሳንን መልካም ሁኔታን ለማስፈን ብለን ነው ይሉሃል ማለት ነው። ታላህ የበለጠ ሙህሲን ሊሆኑ እነሱ ማለት ነው። ኢህሳን ማለት ሰው የተቃቃረን የተጣላን ሰው ቅሬታው እንዲወገድ በዝምድና መልክ አንተ ይሄ በቃል አንተ እንከፈል ብለን ቂምን ለማጥፋት ሁሉም ደስ እንዲላቸውና እንዲስማሙ ብለን ነው። ዳኝነት ግን ውሳኔ ነው። ቂም አደረገም አላደረገም ያው ወንጀለኛው ይፈረድበታል፣ የተበደለው ይካሳል። ሽምግልና ግን ሁሉ ጊዜ ያው ዘመርተ ሁለት ነው የሚባለው። እኛ ተቀምጠንበታል፣ ይሄ ይበቃሃል መርቀንልሃል ይባላል፣ የኛውም ጨርሶ እንዳይጎዳ በዛ መልክ ይፈስሩታል ማለት ነው። መጀመሪያ እነሱ የአላህ ሸርዕ ይበድለኛል ሐቂና ያስከብርልኝም ብለው ነው የሄዱት። ያንን አባባላቸውን ለማለሳለስ ምን ይላሉ? ኢን አረድና ኢላ ኢህሳና እኛኮ የአላህን ሸርዕ ቸል ብለን ወደዛ ይሄርንበት ምክንያቱ የአላህን ሸርዕ ጠልተነው ሳይሆን ኢህሳን ፈልገን ነው ይላሉ። ለማን ነው ኢህሳን የሚያረጉት? ለሙድዒና ለሙድዒ አለይሂ ማለት ነው። ለከሳሽና ለተከሳሽ ዘመርተ ሁለት አድርገን ስናደራድራቸውና ስናስማማቸው ሁላቸውም ቂማቸውን እንዲረሱና እንደገና ፍቅራቸው እንዲመለስላቸው ለማስማማት ለማሳመር ብለን እንጂ ያን ሸርዑን ለመጥላትና ለመበደል አይደለም ይሉሃል ማለት ነው። እንደዚህ ነው የሚለው አሁንም ኢላ ኢህሳነ ወተውፊቃ ለማስማማት ይሄም ጨርሻ አልተጎዳሁም ለኔም የተወሰነ ጥቅም አግኝቻለሁኝ ብሎ ቅሬታው እንዲወገድለትና እንዲስማሙ ብለን እንጂ እውነተኛ ሙስሊም ሆነን ያበቃ ዲኑን ለመጥላትና ወይም የአላህን ውሳኔ አርሎ አለበት ለማለት ፈልገን አይደለም ብለው ይከራከሩሃል ይላል ማለት ነው። ይሄ ደግሞ ያው የባሰ ነው። አላህ ያቀብናል ማለት እንትተው እነሱ ግን አላህንም እንደሰው ሊደልሉት ነው ማለት ነው። የአላህ ዲን አያስፈልግም ብለው የሄዱ ሰዎች ሸርዕ ፍትህ አይደለም ብለው ያበቃ አሁን ግን ሰዎችን ለማስማማትና ለማግባባት ብለን እንጂ ለሌላ አይደለም ብለው ሊከራከሩና ሊያሳምኑም ይሞክራሉ ይላል። እና ቅድም ዑመር የገደሉ ሰው የቤተሰቦች ዑመር ነፍሰ ገዳይ ነው ብለው ከሰው መጥተው ነበር ነብዩ ጋር ማለት ነው።
መጀመሪያ እሱ ነፍሰ ገዳይ ተማለታችን በፊት ለምንድነው በነብዩ የተሰጠውን ውሳኔ ሽሮ የናንተ ሰውዬ ወደዛ ወደ ካበል አሽረፍ ሊሂድ ያለው በሚሏቸው ጊዜ ከዛም በኋላ ደግሞ የኔን ውሳኔ ለምን ማሻር አስፈለገ ሲሏቸው ان اردنا الا احسانا وتوفيقا እነሱም የሱ ቢጤ ሙናፊቆች ናቸው መክረውት ነው ሂድና በሽማግሌ በምን ተደራደር ብለውታል ግፊት አሳድረውበታል እኛ ይሄን ያልነው እኮ ቅሬታ እንዲነሳ ነው ጎረቤት በጎረቤት መካከል ዝም ብሎ በደረቅ ዳኝነት ብቻ የተወሰነ ነገር ውሳኔው እንኳን ቢፈጸም ቅሬታው አይወገድም ሁሉ ጊዜ እንዳያደርጎ ቀማኝ እያለ ቂም ይዞ ይኖራል ያ ነገር እንዳይኖር ብለን በሽማግሌ ነገሩ እንዲለሰልስና ስምምነት ላይ እንዲደርሱ ብለን እንጂ የርሰውን ውሳኔ ለመሻር ፈልገን አይደለም ብለው ሊከራከሩ ይሞክራሉ አለ እነሱ ይበሉ እንጂ ኡላኢከ الذين يعلم الله ما في قلوبهم አለ አላህ ግን በልባቸው ውስጥ ያለውን ደባ ያቃል ማን ነው የምታታልሉት በላቸው ይላል በቀልባቸው ውስጥ ያለው ነገር ምንድነው ኒፋቅ ነው ማለት ነው ኒፋቅ አለባቸው የአላህ ሸርዓ ይዋጥላቸው ማይጥማቸውም ከዲብ ነው ደግሞ በቃል ሰዎችን ማታለልና መደለል ነው ስለዚህ በልባቸው ውስጥ ያመቁትን ተንኮልና ደባ እኔ እንደማላቅ ተደርጌ አሁንም ሽንጣቸውን ገትረው ይከራከራሉ ይላል فاعرضوا عنهم እና እነዚህ አይነት ርኩሳኖች ስለሆኑ የፈለጉትን መከራከሪያ ቃላት ቢደረድሩ ዋጋ ትስጣቸው ተዋቸው ዘወር በልታቸው አላህ ወዒዝሁም ግን የዚህ አይነት ስራ እንዳይለመዳቸው ይሄ የተከሰተው ችግር አንዴ የሆነው ሆኗል ለወደፊት ግን እንደዚህ ኃይል መዳችሁ ብለህ ጠጠር ያለ ግሳጤ ስጣቸው ይላል እዚህም ማለት እንደ አይነት ጥፋት ብትደግም ወዮልህ ዛሬ አለፍያለሁ ምንም አይደለም ብለህ ዛቻ የተቀላቀለበት ማስጠንቀቂያ ስጥ ማለት ነው ወቁል ለሁም في انفسهم قولا بليغا እና በነፍሳቸው ውስጥ ሰርጦ የሚገባ ኃይለኛ ማስጠንቀቂያ ስጣቸው ይላል እና አሁን በእናንተ ሙናፊቅ ራሱ በሰራው ደባ ሳቢያ በተገደለ ሙናፊቅ ዑመርን የሚያህል ሰው በነፍሰ ገዳይ ሊወነጀል ነው የምትፈልጉት ይሄን ሐሳባችሁን ብታነሱ ይሻላል ካልሆነ ግን የባሰ ችግር ይመጣባችኋል በሚል መልክ እንዲገሰጡ አደረገ ማለት ነው ስለዚህ የአላህ ሸርዕ እንደቀላል መታየት የለበትም ሙስሊም ነኝ ብለሃል ያመንክበትን ነገር በተግባር መተርጎም አለብህ አለበለዚያ ሰው እያንዳንዱ በጥቅሙ ላይ በሚመጣ ጊዜ ወደ ኋላ የሚሸሽ ከሆነ ማን ነው እሺ ይሄንን የአላህን ህግ በስራ ላይ ሊያውለው የሚችለው ስለዚህ التزام ነው ራስ ኮንትራቱ ተገብታል መጀመሪያውኑ በእስላም መመራት ካልፈለግ የሚያስገድድ የለም ላይክራህ ፊዲን በኩፍር መቀጠል ትችላለህ ያአላህ ዘንድ ዋጋህን ታገኛለህ ተቀብል ያለው ይታልክ ግን አንድ ክስተት በተፈጠረ ቁጥር ወደ ኋላ ማሸክሸግና የተለያዩ ምክንያቶች መፍጠር ማንንም ሰው ተቀባይነት ሊሰጠው አይገባውም ይላል ማለት ነው እና ይሄ ለትውልዶች እስከዓለም ፍጻሜ ድረስ ለሚመጡ ሙስሊም ነይባዎች መመሪያ ነው ይሄ ተግሳጡ ለነሱ ብቻ አይደለም ለእያንዳንዳችን ነገ ሊያጋጥመን የሚችል ነገር ነው ማለት ነው አንድ ነገር ሲመጣ ሁለት አማራጭ ነው ወይ ዲናችንን ወይ ዱንያችንን ማጣት ይኖርብሃል ስለዚህ ዱንያዬን ላለማጣት ብለህ ዲንህን አሽቀንጥረህ የምትጥልና እንትን የምትል ከሆነ ከአላህ ጥላቶች ጋር ከሰይጣን ጋር የምትወግን ከሆንክ የዛ ጊዜ ራስን በራስህ ሙስሊም አለመሆን አረጋግጥ ከተግባር በላይ ማን መስክር አለ ነው የሚለው ስለዚህ እነሱ ሰዎችን ለማስማማት ለማስታረቅ ምናምን እያሉ ሊደልሉ ቢሞክሩም ኡላኢከ الذين يعلم الله አይደለም ያአላህ ሸርዕ ስለማይዋጥላቸው ሰይጣንን ጅራት ስለሚከተሉ ነው እኔ አቃለሁኝ ምን እንዳደረጉ የነሱ ማብራሪያ አያስፈልግም አለ አላህ Subhanahu Wa Ta'ala በመሆኑም ያመጡትን ማሳመኛ ቃል ቢያመጡም فاعرضوا عنهم ውሸታሞች አጭበርባሪዎች መሆናቸውን አውቀህ ቸል ብላ ጀርባ ስጣቸው አለ ወዒዝሁም ግን ደግሞ እንደዚህ ነገር እንዳይሰሩ ደግሞ ምከራቸው ወቁል ለሁም في انفسهم قولا بليغا በልባቸው ውስጥ ሰርጦ የሚገባ ጠጣር የሆነ ዛቻ ቃል ወሩረህ ተዛ በኋላ ተዋቸው ያኔ ይገባቸዋል ስተታቸው ምን እንደሆነ ማለት ነው ከዛም በማያያዝ የአላህ ሸርዕ እንደፈለክ አምትጥለው የምታነሳው ነገር እንዳላደለ አሁንም ያሰምርበታል ማለት ነው ወማ አርሰልና ሚን ረሱል ማንኛውንም መልእክተኛ አላክንም ተጥንት እስካሁን ድረስ ይላል አላህ Subhanahu Wa Ta'ala ኢላ ሊዩጣዓ ቢኢذኒላህ ያ አላህ መርጦ የላከው ሰውዬ የሚሰጠው ትእዛዝ በጌታ ፍቃድ
ሊከበርና ታዛዥነቱ ሊታወቅለት ብለን እንጂ ለሌላ አይደለም የላክ ነው። ነብይ ማለት ቀላል ነገር አይደለም። እናንተ አንድ ተራ ቀበሌ ዳኛ እንኳን ትእዛዙ ይከበራል። ባለስልጣን ወስኗል ከተባለ ማን ነው የሚግረጨረጨው? ግን የአላህ መልእክተኛ ነብይን የሚያህል ነገር ተመሐከላችሁ መርጦ የጌታ መመሪያ እለት ተለት እየወረደለት በጌታ የበላይነት ጥበቃ ማለት ነው። ጌታ እንዳይሳሳት ነብዩን ይጠብቀዋል። ያን መልእክተኛ መሪ አድርጌላችኋለሁ ብሎ ከሰጠና የእለት ተለት መመሪያውን እያወረደለት እስከሆነ ድረስ ይሄ ሰው በስነ ፍጥረቱ ሰውም ቢሆን ከሰው የተለየ ነው ነብይ ማለት። ለምን በቀጥታ በነብዩ በአላህ መመሪያ ነውና የሚሄደው ማለት ነው። ስለዚህ ነብይ ማለት እኮ የሰጠው ውሳኔ እንደቀላል ቸል ብሎ ሊታለፍ የሚገባው ነገር አይደለም። ነብይ ወሰነ ማለት አላህ ወሰነ ማለት ነው። ስለዚህ አላህ የወሰነውን ነገር በማን ነው ልትሽረውና ልትቀይረው የምታስበው ይላል ማለት ነው። እና ሊታወቅ ይገባል። የነብዮች ክብርና ማዕረጋቸውን እንደ ማንኛውም ተራ ሰው አርጋችሁ ልታው አይገባም። ማንኛውም ነብይ አላህ አላከም ኢላ ሊዩጣዓ ቢኢዝኒላህ። ያ ነብይ የፈለገውን ውሳኔ ይስጥ፣ ያ የሰጠው ውሳኔ በጌታው ፍቃድ ሊከበር ይገባል። ነብይ እንደዚህ ብሏል خلاص ሰምዓን ወጣዓተን ነው እንጂ የሚባለው። አለበለዚያ ከነብዩ የተሰጠው ውሳኔ በሌላ ለመቀየርና ለመሻር ከተሞከረ ያ ጊዜ ወደ ኩፍር ነው የምትሄደው ማለት ነው። ወለው አንሁም ኢظلموا انفسهم ሰው በመሰረቱ መቼም ይሳሳታል። እነዚህም ሰዎች ታዲያ በዚህ ስተታቸው ራሳቸውን በበደሉበት ጊዜ ያ መጀመሪያውኑ ወደ ነብዩ እንሂድ ሲባል የለም ወደ ይሁዳ በኻኻም ነው መሄድ ያለብን ሲሉ አንድ በደል ነው። እንደገና ደግሞ በመጨረሻ ነብዩ ዘንድ አመጡ ውሳኔውን ሲሰጥ ደግሞ እንደገና በአሽከራ አስቀይራለሁኝ ብሎ መሞከር ሌላ ግፍ ነው። እንደዚህ በሚያደርጉበት ጊዜ ነፍሳቸውን በድለዋል። ይሄን ያደረጉ ሰዎች ነፍሳቸውን በዚህ መልኩ የበደሉ ሰዎች ታዲያ መጀመሪያ ለምን አጠፉ አይደለም ጉዳዩ። ሰው ስተት ሰለባ ነው፣ ይሳሳታል ሁሉ ጊዜ። ኩሉ በኒ አደም خطاء وخير الخطائين التوابون። ሰው ተተባለ ተላላ ነው። ለጥቅም ሲባል እያወቀም ሳያውቅም ይሳሳታል። መሳሳታቸው ብዙ የሚያስገርም አይደለም። ግን በስተት ላይ እስከ መጨረሻ መቀጠል ነው ስተት የሚባለው ማለት ነው። እነዚህ አይነት ሰዎች ታዲያ ነፍሳቸውን በዚህ አይነት ስተት ውስጥ በመጨመር ሲበድሉ ጃኡክ ኋላ ሁኔታውን አዝማሚያውን አይተው ስተቱ ግልጽ ሲሆንላቸው ወደ አንተ ተመልሰው ቢመጡና ፈስተግፈሩላህ አንተ ፊት ቆመው ጌታቸውን ምህረት ቢጠይቁ እኛ ያው እርሶ የሰጡንን ውሳኔ እንደገና በሌላ ለመቀየር ሞክረን ተሳስተናል፣ ስለዚህ ጌታ ይቅር በለን ያንተ ነብዩ ውሳኔ ተተን ወደላ በመሄዳችን እንደ እርሶም ደግሞ ለጌታን ምህረት ይለምኑልን ብለው ነብዩ ምህረት እንዲጠይቁላቸው ቢሞክሩ ኑሮ ወስተግፈረ ለሁም الرسول ያ አላህ መልእክተኛም እነዚህ ሰዎች ስተታቸውን አውቀው ተጸጽተው ተመልሰዋልና ይቅር በላቸው ጌታዬ እኔ በበኩሌ አፍያቸዋለሁኝ ቢል ኑሮ ለወጀዱላህ ተዋበር ረሂማ። ያኔ አላህ ምንም ወንጀሉ ከባድ ቢሆንም በዚህ መልክ አመላለስን እስካሳመሩ ድረስ ጌታቸውን ተውባቸውን የሚቀበል ሩህ ነው ባገኙት ነበር ይላል ማለት ነው። ማንኛውም ወንጀል የፈለገውን ያህል ቢከብድና ቢበዛም አንድ ሰው ከልቡ ተጸጽቶ ወደ ጌታ ከተመለሰና ምህረት ከለመነ ጌታ አይጨክንም። ስለዚህ ይሄ ስተት መጀመሪያ መጀመሩ አይደለም የሚያስገርመው። ሰው ይሳሳታል ምን ጊዜም ቢሆን። ግን ስተታቸውን ተገንዝበው እኛ በእውነት ተሳስተናል ጌታ ይቅር በለን እና ለማንኛውም ደግሞ እርሰውም ጨምረው ጌታን እስትግፋር ለምኑልን ብለው አንተ ፊት መተው ስተታቸውን ቢናገሩና በጸጸታቸውን ቢገልጡ ኑሮ እኔ ያኔ አልጨክንም ነበር፣ ቅርታ አርገ መለስላቸውና ራራላቸው ነበር። ግን አላደረጉትም ኢላላ አላህ Subhanahu Wa Ta'ala። እና ይሄ አያት እንግዲህ ነብዩ በህይወት በነበሩበት ጊዜ የዚህ አይነት ስተት ያጋጠማቸው ሰዎች ተውባ ሊያረጉ ሲፈልጉ ነብዩ ጋር የተያያዘ ስለሆነ ወንጀሉ ነብዩ ፊት ሄደው ነበር ተውባ ማድረግ ያለባቸው ማለት ነው። ምክንያቱም የነብዩን ክብር ነክተዋልና እሳቸውን ውሳኔ ሽረው በሌላ ለመተካት መሞከር ማለት አንደኛ የአላህን ሸርዕ መርገጥ ነው፣ ሁለተኛ የነብዩን ክብር መድፈር ነው። ስለዚህ ሁለት አካል ነውና የተዳፈሩት መጀመሪያ ነብዩ ጋር መተው ያጋጠማቸውን ስተት ለሳቸው መናገርና ስተታቸውን ራሳቸውን ማጋለጥ ነበረባቸው ማለት ነው።
ከዛ በኋላ ነብዩ መቸም አንድ ቢልሙእሚኒና ረኡፍ ረሂም ናቸውና ይቀበላሉ እሳቸው ሲቀበሉ ደግሞ እሽር ሰው በበኩሉ አፉ ካሉን ጌታንም ደግሞ ምህረት ለምኑልን ብለው ለራሳቸውም አላሁመ اغفر لي ይላሉ ነብዩም ደግሞ ተጨምረው እኔ ይቅርብያቸዋለሁና ማራቸው ይላሉ ያኔ ጌታ ምን ይሆናል መልሱ ለወጀዱላህ ተዋበ ረሂማ እና ተቀባይና ሩሩህ ሆኖ ያገኙት ነበር ለምን እንዲህ አላደረጉም ነው ነብዩ ካለፉ በኋላ ግን ነብዩ ገንደ ሄዶ መናዘዝ የለም ዶርህ ላይ ይሄ መታወቅ አለበት አንዳንድ ሙኸሪፎች ደግሞ ይሄንን አያት እንደ ማስረጃ አድርገው አንድ ወንጀለኛ የሆነ ሰው መዲና ሄዶ ዶርህ ላይ መናዘዝ አለበት ወለጀናነሁም ጃኡከ ወስተግፈሩላህ ወስተግፈረ ለሁም الرسول ይላል ማለት ነው ፈለገውን ወንጀል ሲጠፈጥፍ ይከርምና በዚያራ በአጋጣሚ መዲና ሲመጣ እንደዚህ አድርጌያለሁ ጌታን ይቅር በሉልኝ ብሎ አቤቱታ ያቀርባል ማለት ነው ይሄ አይደለም ለምን የራሳቸው መመሪያ አይፈቅድም ይሄንን ረሱል ምንድነው ያሉት اذا مات ابن ادم انقطع عمله ለራሳቸው በህይወት ይያሉ ሲሰሩት የነበረውን ሁሉ ይሰራሉ አሁን ابن ادم ናቸው አይደለም ابن ادم ከሆኑ ሁክሙ አም ነው በአጠቃላይ የአደም ልጅ ሲሞት ከዱንያ ስራ ይቋረጣል ዱንያ ጋር ያለው አላቃ በሙሉ አክትሟል ማለት ነው እሳቸው የአላህ ነብይ ናቸው ይሰማሉ አይሰሙም አይደለም ጉዳዩ اذا مات ابن ادم ነው የሚዳኝህ ማለት ነው እሳቸው ካለፉ በኋላ በህይወት ሊያረጉት የሚችለው ነገር በህይወት ሰዎች ሲጣሉ ያስታርቁ ነበር የዳኝነት ይሰጡ ነበር ጦርነት ይመሩ ነበር ሶላት ያሰግዱ ነበር እሳቸው ስለሞቱ አይደለም የሁሉ ስራ የተቋረጠው እሳቸው ቢኖሩ ዓለም الاسلام ማን ነው ነበር ሊመራ የሚችለው በሙሉ መስራት ቢያንስ መመሪያ ምክር ሰጡ ነበርኮ አሁን ዓለም الاسلام በመስቀልቀል ባለ ስፍር ቁጥር በለለ ችግር ላይ ነው ያለው እሳቸው የችግር ሲያጋጥመን ሄደን ለሳቸው መናገርማ የሚቻል ቢሆን ኑሮ ማንንም ማማከር አልነበረበት በሙሉ ሄዶ ከዚህ የበለጠ አሳሳቢ ጉዳዮች ነበሩ ግን እሳቸው ዓለም البرزخ ናቸው ዓለም البرزخ ሄደ ሰው ሌላ ዓለም ነው ያለው እና ሰው ሲያልፍ በዛ ዓለም ላይ በህይወት ላይ ያለው ነገር ሁሉ ይቀየራል ማለት ነው ስለዚህ ወለው አንሁም የሚለው በወቅቱ የነበረው እዚህ ሰበበ ንዙሩ ጋራ ዋቂዑን ነው የሚያሳይ በዛ ጊዜ የሳቸውን ክብር የተዳፈሩ ስለሆኑ ማንም ወንጀለኛ አይደለም በግል የሰራውን ወንጀል አይደለም የነብዩን ውሳኔ በሊሽር ስለሞከረ የነብዩን ክብር ለማንጸባረቅ ነው ክብሩን ደፍራሃልና የነብዩን እንትን ለመገልበጥ ስለሞከርክ ሄድና እሱን ይቅርታ ጠይቅ እዛ ጊዜ እኔ መምራሃለሁ ነው እንጂ ያለው አንተ በፈለከው ዘመን ስተፈጥፍ ኑራ እንደገና ተውባ ለማድረግ መዲና ሄድ ማለት አይደለም بعد الوفات ማለት ነው ይሄ ሊታወቅ የሚገባው ነገር ነው እና ولو انهم يظلموا انفسهم بمثل هذه المخالفات والمعاصي በዚህ አይነት እንግዲህ ጋጠወጥነትና በወንጀል ራሳቸውን የበደሉ ሰዎች ተዚህ ተስተታቸው በኋላ የአላህን ህግ ተጣሱና የነብዩን ክብር ተደፈሩ በኋላ እንደገና ስተታቸውን ተገንዝበው ጃኡክ ነብዩን በድለናልና ክብራቸውን ስለደፈርን ሄደን ይቅርታን ጠይቅ በሚል መልክ ቢመጡና ፈስተግፈሩላህ እዛ መተው ጌታቸውን ምህረት ቢጠይቁ ወስተግፈረ ለሁም الرسول ረሱልም ደግሞ በበኩላቸው ይቅር በላቸው ጌታዬ እኔ አፉ ብያቸዋለሁ ቢሉላቸው ኑሮ የዛ ጊዜ ለወጀዱላህ ተዋበ ረሂማ ጌታቸውን ተውባቸውን ተቀባይና ሩሩ ሆኖ ያገኙት ነበር ግን እነዚህ ከንቶች አልመጡም የዛ ጊዜም ራሱ መተው አልጠየቁም ማለት ነው አኩርፈው በዛው ቀሩ ከዛ ጋር በማያያዝ አጠቃላይ ዑሙመን ኡመተ الاسلام في كل زمان ومكان ከአላህ ሸርዕ ጋር ያለው ግንኙነታችን ምን መምሰል እንዳለበት በግልጽ ያስቀምጥልናል ማለት ነው ይሄን እንደመንደርደሪያ ካደረገ በኋላ فلا وربك لا يؤمنون ለማንኛውም የነዚህን ግለሰቦች ጉዳይ ተወውና አጠቃላይ መርሃ መለኮታዊ ልንገርህ ይላል አላህ Subhanahu Wa Ta'ala فلا وربك لا يؤمنون በጌታ እምላለሁኝ በራሴ ማለቱ ነው ሰዎች አማኝ ሊሆኑ አይችሉም 10 ጊዜ አማኝነን ይያሉ ቢዘፍኑም እንኳን ማንም አማኝነኝ የሚል ሰው ሁሉ አማኝነቱ ሊረጋገጥለት አይችልም ይላል ተእኪድ አድርጎ ነው የሚናገረው በአስምሮ መጀመሪያ ቃሉ አባባሉ ምን ነበር فلا يؤمنون وربك لا يؤمنون ነበር فلا يؤمنون ላይ የሚገባው መንፍይ ነገር ላይ ነው فلا يؤمنون وربك لا يؤمنون ሁለት ጊዜ ሊደገም ነበር ማለት ነው እና አማኝ ነኝ የሚል ሁሉ አማኝ አይደለም በጌታ የሆነብኝ አማኝ አይደለም ደግሞ አሰመረበት ማለት ነው
ግን ቃሉ ፈላ ዩእሚኑን የሚለው ሲደጋገም ይሄኛው ስለሚያመለክት የፊተኛውን ላ ዩእሚኑን ተወውና ፈላ ወረቢከ ላ ዩእሚኑን አለ ቃሉን ለማሳጠር ስለዚህ ማንኛውም አማኝ ነኝ የሚል ሰው አማኝ ነኝ ካለ በኋላ እምነቱን የሚጻረር እርምጃ የሚወስድ ከሆነ አፍራሽ ነገር ወላሂ ሰው አማኝ አይደለም ይላል ደግሞ አላህ Subhanahu Wa Ta'ala እስከ መቼ ነው አማኝ የማይሆነው ሐታ ይሐኪሙክ አንተን ዳኝነትን እስተሚቀበሉ ድረስ ፊማ ሸጀረ በይነሁም ፊማ እختلፉ በይነሁም በማሐከላቸው በሚያጨቃጭቃቸው ጉዳይ ሰዎች መቼም በማህበራዊ ጉዳይ ይጋጫሉ ብዙ ጊዜ ያው በጥቅም መገናኘት አይቀርም ስለዚህ አንድ የሚያካስስና የሚያዋቅስ ነገር ሲከሰት ያ የተከሰተውን ነገር በአንተ ዳኝነት ለመፍታትና ልባት ለማግኘት ፍላጎት የሌላቸው ሰዎች ወላሂ አማኝ አይደሉም ይላል አላህ Subhanahu Wa Ta'ala ይሄ ነው እንግዲህ የአላህ ውሳኔ በፈለከው ነገር ተጣላ በገንዘብ ይሁን በመሬት ይሁን በሴት ይሁን በፈለገው ነገር ግጭት ተፈጠረ በቤተሰብ ደረጃም ሊሆን ይችላል ያ ነገር ሁክም የሚያስፈልገው ከሆነ ሙእሚን ከሆን መጀመሪያ ይህን ችግራችን እንዴት እንፍታ የሚለው ነገር ሲነሳ በአላህ ሸርዕ እንፍታው ነው ማለት የሚጠብቅብህ ማለት ነው ምንም ዳኝነት አያስፈልግህም ዳኛም ብትሄድ እኮ ያን የአላህን ውሳኔ ነው የሚሰጥህ ሙስሊም እስከሆንክ ድረስ ስለዚህ አንተ ሁለታችሁ ከተስማማችሁ የአላህ ሸርዕ በየሰፈሩ ይገኛል ዑለሞቹ ጋር ብትሄድ አጀንዳህን ማቅረብ ብቻ ነው የተጣላንበት ምክንያት ይሄ ነው ብለህ ቁልጭ አድርገህ ሁለታችሁም ታቀርባላችሁ ከዛ በኋላ ይሄው ከሆነ ጉዳዩ አያቱን ቁጭ አረግልሃል ያን ጉዳይ የሚመለከተውን አያት ወይ ሐዲስን ሶሂህ ቁጭ አረግልሃል ይሄ ጉዳይ በነብዩ ጊዜ እንደዚህ ተብሎ ነበር ይሄ በዚህ የመጣው ይሄ ነው ብሎ ያነብልሃል አበቃ ከዛ በኋላ አንተ ሳትፈጠር ነው ይሄ ነገር የተቀመጠው ላንተ ብሎ አዲስ የተጻፈ ነገር አይደለም የሚሰረዝ የሚደለዝ ነገር አይደለም ያን ጌታ ያስቀመጠልህ ነገር በጸጋ መቀበል ይሄን ግን ትተህ ምናልባት እኔ በመፈልገው መልክ አይመጣልኝም ብለህ ወደ ሌላው ሰሰራሽ ህግ የምትሄድ ከሆነ ግን ምን ማለት ነው በጃዙር አላህ መብቴን አያስከብርልኝም ረሱል መብቴን አያስከብሩልኝም ይበድሉኛል እንደማለት ነው ስለዚህ አላህ ይበድለኛል ከሱ ይልቁንስ ጆርጅ ይሻለኛል የምትል ከሆንክ ምኑ ላይ ነው ሙእሚን የሆንከው ነው ግልጽ ነው ወይስ ቅር እያላችሁ አይሆን እዚህ ያላችሁት እንኳን አላህ ነው ሙስተዓን እና ፈላ ወረቢከ ላ ዩእሚኑን በጌታህ ሁንብኝ ወዕዘቲ ወጀላሊ እንደማለት ነው በክብሬ በግርማዬ ምን ልነግራችኋለሁ እዚህ ነገር ላይ ቀልድ የለም ድርድር የለም እቅጩን ነው የምነግራችሁ ይላል ላ ዩእሚኑን አማኝነን የሚሉት ሁሉ አማኝ አይደሉም ሐታ ይሐኪሙክ በሚያጋጥማቸው የለተለት ጉዳይ ያንተን ዳኝነት በጸጋ እስካልተቀበሉ ድረስ እና ነብዩ ይዳኙን በሸርዓን እንዳኝ ሲባል ሁሉም እሺ ደስ ይለኛል ማለት አለበት ማለት ነው ፊማ ሸጀረ ማለማት ፊማ ተናዘዑ በይነሁም በተከራከሩበት ነገር ሁሉ ثم لا يجدوا في انفسهم እና ዳኝነት ወደዛ ወደ አላህ ሸርዕ እንሄድ ሲባል መቀበሉ ብቻ አይደለም መቀበሉ ዝም ብሎ ለይስሙላ ለሙጃመላ ሰው ምን ይለኛል ብሎ ለይሉንታ የሚቀበል ይኖራል ያም አይበቃም ያም ከሆነ ያምንም ማለት ነው እንግዲያውሳ ثم لا يجدوا في انفسهم حرجا በዛ ወደ አላህ ሸርዕ ባመጡት ጉዳይ የፈለገው ውሳኔ ቢሰጥ መላይን እንኳን ገንዘብ ቢያጣ ቅርታ ላይ እንዳይኖረው ያስፈልጋል ማለት ነው ቅር ሊልህ አይገባም ለምን ቅር ካለ ተበድል ያለሁኝ ማለት ነው ትርጉሙ ማለት ነው እና እንግዲህ 10 ሚሊዮን 20 ሚሊዮን ሊፈረድብህ ይችላል እዳ ውስጥ ሊጨምርህ ይችላል ስራ ነው ወንጀልህ ነው ያመጣው አላህ አይደለም ስለዚህ ያ ነገር ሲመጣ መጀመሪያ ወደ ሸርዕ እንሄድ ሲባል እሺ ብለህ መቀበልና መምጣት ውሳኔው ሲሰጥ ደግሞ የፈለገውን ነገር እንኳን የሚጎዳህ ቢሆንም ፈላ የጅዱ في انفسهم حرجا ማለት ضيقا في قلوبهم በልባቸው ውስጥ ጭንቀት ሊሰማቸው አይገባም ጌታ እንደዚህ ብሎ ፈረደብኝ የሚል ቅሬታ ልብ ውስጥ ተተገኘ والله لا يؤمنون አሁንም ይሄም አይበቃም ወይሰልሙ ተስሊማ حرجا مما قضيت ከሰጠው ውሳኔ የተነሳ ጭንቀትና የልብ ቅሬታ ሊታይባቸው አይገባም ፍርዱን አልተቃወሙትም በቃል ሊያስገለብጡም አላሰቡም ግን ቅሬታ አለ ልብ ውስጥ ማለት ነው እንደዚህ ተፈረደብኝ አይደለም የሚል ቅሬታ ካለ በስሜቱ አላህ በድሎኛል ማለት ነው እና አንተ በሰጠው ውሳኔ ላይ በልባቸው ውስጥ ቅሬታም ካለ ዛሂር እንኳን ተቃውሞ ባይኖር والله ያምኑም ይላል አላህ
ይህም ብቻ አይበቃም ወይሰሊሙ ተስሊማ ሙሉ በሙሉ መቀበልን እስከሚቀበሉ ድረስ በጸጋ ማለት ነው በደስታ ተፈርዶብህ እንደ ተፈረደልህ ሆነ መቀበል አለብህ ማለት ነው ይሄ እንግዲህ ከባድ ኢማን ይጠይቃል ማለት ነው 20 ሚሊዮን 30 ሚሊዮን ሊፈረድብህ ይችላል እዳ ውስጥ ሊዘፍቅህ ይችላል ይሁን ግደለም አኺራዬ ከሚጠፋብኝ አልহামዱሊላህ እንኳን ሐቁ የታወቀ ጌታዬ ከጀሃነም ነው ያዳነኝ ብለ በጸጋ የተቀበልክ ከሆነ የዛ ጊዜ ደግሞ እሱ ፈረጃውን ያቀበታል ማለት ነው አለበለዛ መጀመሪያ ወደ ሸርዕ አልሄድም ታልክ መጀመሪያው አንዱ ኬላ ላይ ቀረህ ማለት ነው ሁለተኛ መሄዱን ሄደህ ነበር ግን በተሰጠው ውሳኔ ቅሬታ ልብ ውስጥ አለ ይሄም ሌላ ችግር ነው ማለት ነው ቅሬታ ካለ ያው አቅም አጥተህ ነው እንጂ አልተዋጠልህም ማለት ነው ሶስተኛ ደግሞ ይሰልሙ ተስሊማ ደስተኝነት አልታየብህም የጎላ ቅሬታ አልነበረም ደስተኛ አይደለህም የተፈረደለትን ሰው ያህል አልተደሰትክም ግን ደስተኝነት ጎልቶ መታየት አለብህ እንኳን ሐቁ የታወቀ እንጂ አልহামዱሊላህ ሁላችንም ተኸጧ አላህ አዳነን ብለህ ሙሉ በሙሉ መቀበልን ማሳየት አለብህ ያን ካደረክ ነው ኢማንህ የሚረጋገጠው እነዚህ ሶስት ኬላዎችን ታላለፍክ ግን ፈላ ወረቢከ ላ ዩእሚኑን ይሄ እንግዲህ በእኔም ባንተም ነገም ዛሬም ተነገ ወዳም የሚመጣ ነገር ነው ማለት ነው እቺን ሁሉ ጊዜ አትርሷት አንድ ነገር ከመጣ በማን ነው ዳኝነት መታየት ያለበት ዳኝነቱ ከተሰጠ በኋላ ደግሞ ቅሬታ በልቤ ውስጥ አለ የለም አንተ ራስህ ነው የምገመግመው ሌላ ሰው አይደለም ከዛ ደግሞ ተስሊም በጸጋ ተቀብለዋለሁ ወይስ የሚለውን ተገመገምክ በትክክል እንግዲህ ልክ ተፈርዶብህ እንደተፈረደልህ አድርገህ ከሆነ የተቀበልከው የዛ ጊዜ ኢማንህ ተረጋገጠ ማለት ነው አልበለዛ ግን ፈላ ወረቢከ ላ ዩእሚኑን የሚለው በእያንዳንዳችን ላይ የሚመጣ ጉዳይ መሆኑን ልናቅና ልንጠነቀቅ ይገባል ወሰለላሁ ዐለ ነብይ ወአላ